16 ዓመቴ ነው። እንደውም አባቴ ሰርጌ ላይ አልቆመ። ዛሬ ማካፍላችሁ ለ60 ዓመታት የጸና በተትረፈረፈ የልጆች ፍቅርና ጸጋ የተባረከ ፈሪሃ እግዚአብሔር የሞላበትን የሁለት ጥንዶች እውነተኛ የፍቅርና የትዳር ታሪክ ነው። ከወራት በፊት 60ኛ ዓመት የጋብቻ በዓላቸውን በልጆቻቸውና በልጅ ልጆቻቸው ታጅበው ያከበሩት ጥንዶች ጊዜ ያልሻረውና ዕድሜ ያልሸፈነው ፍቅራቸው አሁንም ድረስ ከፊታቸው ገጽ ላይ ይነበባል። ጥንዶቹ አቶ ተረፈ ወልደሃናና ወይዘሮ ደመቀች በቀለ ይባላሉ። ላለፉት 60 ዓመታት በትዳር ተጣምረው እጅግ በበዛ ፍቅርና መከባበር አብረው ኖረዋል። የአብራካቸው ክፋይ የሆኑ ልጆችንም አፍርተዋል። አንተ ትብስ አንቺ ትብሽ ተባብለውና ተቻችለው ከግማሽ ክፍለ ዘመን በላይ በኖሩበት የትዳር ሕይወት ውስጥ ብዙ ውጣ ውረዶችን አሳልፈዋል። ይህ በሕይወት ጎዳና ላይ የገጠማቸው መሰናክል ጥንዶቹን ጠልፎ ለመጣልና ከመንገዳቸው ለማስቀረት ግን አቅም አልነበረውም። ከብዙ ስህተቶቻቸው ብዙ የተማሩና በፈተና የተሞረዱ ናቸው። እውነተኛ ጥንዶችን ከመንገዳቸው የሚያስቆማቸው አንዳች ኃይል የለምና። አስተዋይ ጥንዶች ቤታቸውን የሚያቆሙት በጥበብ ነው። ብልህ ጥንዶች እልህ ሳይሆን እምነትን፣ ስሜትን ሳይሆን እውነትን፣ ችኮላን ሳይሆን ትዕግስትን የተሞሉና የቅርቡን ብቻ ሳይሆን የሩቁን የሚያስቡ ናቸው። እውነተኛ ጋብቻ በፈተና አይሰናከልም፣ ጽኑ ነው። የአቶ ተረፈና የወይዘሮ ደመቀች ትዳር ጅማሬ እጅግ አስገራሚ ነው። እንደ ዋዛ ተጀምሮ ለ60 ዓመታት የዘለቀ በጥንዶቹ 60ኛ ዓመት የጋብቻ በዓል ላይ ተገኝተን ስለ ትዳር ጅማሬያቸው ላለፉት 60 ዓመታት በፍቅር ስላሳለፉት የትዳር ሕይወታቸውና አንስተው ስለማይጠግቡት የተትረፈረፈ የልጆቻቸውና የልጅ ልጆቻቸው ፍቅር እያነሳን የተጨዋወትነውን ልንጋብዛችሁ ወደድን። እንኳን ለዚህ ቀን አበቃችሁ። አሜን አሜን አሜን። እንግዲህ እንዴት ነበር እስቲ መጀመሪያ ስትገናኙ የነበረውን ሁኔታ? እርሶ ስንት ዓመት ነበር? እርሱም እንደዛው ስንት ዓመት ሆኖ እንደተገናኛችሁ እስቲ ያችን ጊዜ አስታውሳችሁ። የተገናኘ ነው እኔ ገንዘብ ሚኒስቴር ሰራ ነበር። ገንዘብ ሚኒስቴር ስሰራ እሷም ገንዘብ ሚኒስቴር ነበረች እና የተገናኘ ነው እዛ ነው። በስራ ከምሳ በኋላ ስንወጣ በዛን ጊዜ በ7 ሰዓት ነው የምንወጣ እና በ9 ሰዓት ነበር የምንገባ። ከዛም በኋላ በ12 ነው የምንወጣ። እሷ በስራ ላይ ባለች ጊዜ መጽሐፍ ማንበብ ብቻ ነው፣ ቀና ብላ ሰው አታይም። አንድ ዘመድ አለ እዛው ያፈራሁት ወንድ ላጤ ሆኜ እኔ እዛው ነው የምውለው። ከእህቴ ጋር ነበር የምኖረው። ማታ ነው ተመልሼ የምገባ። ምሳም የምበላው እዛው ነው፣ እዛው አካባቢ ነው። እና ለምን ሚስት አታገባም ብሎ ጠየቀኝ። አይ አዲስ አበባ ልጅ እንዴት ይሆናል እኔና አንግባባና፣ አረ ጥሩ ልጅ አለች፣ ቆንጆ ልጅ አለች፣ እባክህ ጸባዋ ጥሩ የሆነ እሷን አግባት አለ። ከሆነልኝ በአንተ አማካኝነት እሺ፣ ጥሩ ሰው ነህ፣ ቁም ነገረኛ ነህ፣ እሺ አልኩት። አሁን እሷን አነጋገራት። ካነጋገራት በኋላ መልሱን ነገረኝ እና ሊያገናኘን ስም የእሷ ጓደኛ ነበረችና ለእሷ ታማክራለች። እሷ ስታማክር እሷ አልፈቀደችም። ልጅ ነው ይሄ ልጅ ምን ያደርግልሻል? ልጅ እንዴት ታገቢያለሽ ብላ ከለከለቻት። ቀጠሮ ነበረና አልመጣችም በቀጠሮ ሰዓት። አሁን አልመጣችም እኮ ብዬ ነገርኩት። ሄዶ ተቆጣትና አነጋገራት። ቀኑ ቅዳሜ ነው። ተቀጣጥረን አብረን አባቷ ወደ ልደታ ነበር የምኖሩ፣ እሷ የምትኖረው እናቷ ጋር ናት። እና ተቀጣጠርንና እያወራን ሄድን እስከ ፊት በር ድረስ። ቀጠሮ ተቀጣጠር። አሁን ሽማግሌ እንድልክ
ነገረችኝ። ሽማግሌ ላኩኝ። ሽማግሌ ማን ነው? ጓደኛዬ ነው። አብረን አንድ አልጋ ላይ ምንተኛ እና እህቴ ላኩ። እነሱን ስልክ ከእህቴ ጋር እናትየውና እህቴ አንድ ሀገር ሆን፣ አንድ አካባቢ ሆን። እነሱ ቦዳ ነው፣ የኛ ቀቀል የሚባል ሀገር ነው። አንድ ሀገር ሆን ተዋወቅን። ከዛም በኋላ ፈቀዱልን በእህቴ አማካኝነት። እሷም ፈቀደች። ተያይዘን ቤቴን እንድታይልኝ አደረግኩ። አየችም፣ ደስ አላት። ጓደኞችን ደስ አላቸው። አሁን የጓደኞቼ ናቸው የዳሩኝ እና እህቴ ታላቅ እህቴ ናት የዳረችኝ። አባት እናት እዚህ የለኝም፣ ጓደኞቼ ናቸው የዳሩ። እሷንም እንደዚሁ ደስ በሚል ሁኔታ እናቷ ናቸው የዳሩ። ጎረቤት እንዲህ አይነት ነው ግንኙነታችን። እንግዲህ ከዛን ወዲህ ይሆን አልተለያየንም፣ ደስ እያለን እንኖራለን። ባጠፋም እየተቆጣችኝ ብታጠፋም እኔም ተቻችለን። ትዳር በቅናት በምቀኝነት ይፈርሳል። ስለዚህ የመከርኳት እሷ ከኔ ትንሽ ልጅ ናት፣ እኔ ትንሽ ከፍላለሁ። ስንት ዓመታችሁ ነበር ያኔ ስትገናኙ? ግን ፎቶግራፋችን ብታዩ ይገርማችኋል። ምንም አንተናነስም። እሷ ነበረች ያስቀመጠች፣ አጣችው። ይኖራል፣ ወደፊት ይገኛል። እርሶ ስንት ዓመት ነበር ያኔ? በዛን ጊዜ 20 ዓመት 20 ዓመቴ ነው። በዛ ያሳቸውስ የኔ 16 ዓመቴ ነው። እንደውም አባቴ ሰርጌ ላይ አልቆመ። አባቴ እቺ ህፃን ናት ገና ምን ታውቃለች? አሁን ማርገስ መውለድስ እንዴት ሆና ነው? እኔ አይኔ እያየ ልጄን እንደዚህ ስትሄድ አላይም ብሎ ልብሶቼን ምኔን የሚገባኝን አዘጋጅቶ በሻንጣ ልኮ እሱ ቀረ እና ልጅ ናት። ለምን እናቴ ደግሞ አንድ ልጄ ናት ወልዳ ከብዳ ልጆች ዙሪያ አንድ ከቧት አንድ ስለሆነች ለኔ እሷ ደግሞ ወልዳ ብዙ እንድትሆንልኝ እኔ በሞትባት ልጆቿ ይከቧታል። እውነትም እንዳለችው ይኸው እግዚአብሔር የተመሰገነ ይሁን 6 ወንዶች 2 ሴት ወልጄ ይሄን ያህል ዓመት ይሄን ዘመን በደስታ በፍቅር በሰላም እየኖርን እኔም የመንግስት ሰራተኛ ነበር። ቀድሞ ኢኮኖሚ ፕላን ኮሚሽን ነበር። ከፕላን ኮሚሽን ኢኮኖሚ ልማት ሚኒስቴር እንደገና ደግሞ መንግስት ሲለዋወጥ እኔ ማብር እየተለወጥኩ እንግዲህ ከደርግ ጀምሮ እዚህ ደረጃ ደርሼ ለጡረታ ወቅት በቃ ገንዘብና ኢኮኖሚ ልማት ሚኒስቴር እየሰራውን ያለ የጡረታ ወቅት የደረሰ ጡረታ ወጣው። ይሄው እንግዲህ ልጅም ወለድን እየዳርን እየኳን የልጅ ልጅ ልጅ አይቻለሁ። ቅድ ማያቶኛል። እንግዲህ 60 ዓመት የጋብቻ ዘመን ማለት በጣም ብዙ ነው። ይሄ ዘመን ሲያልፍ እንግዲህ በዛን ጊዜ እንግዲህ አስተዳደር ውስጥ ነበር የምሰራ የነበረው። አስተዳደር ውስጥ ሰራ አቶ ይልማ ነበሩ። በዛን ጊዜ ይልማ ደሬሳ ነበሩ። ተፈሪ ለማ መባል ቡልቻ ደመቅሳ፣ እነኚህ ባለስልጣኖች ጥሩ ሰዎች ነበሩ። እኛን ይወዱናል፣ ልጆች ነን እና እናከብራቸዋለን፣ እነሱም ይወዱናል እና ደረጃ በደረጃ አሳድገው ወደ ከአስተዳደር ወደ ዲስፕሊን ጉባኤ የአስተዳደር ስራ ዲስፕሊን ጉባኤ የሚባል ነበር። እዛ ተዛወርኩ። እዛ ስሰራ እንደገና የለውጥ መጣ። ደግሞ የደርግ ስመጣ ንብረቱን በሙሉ የተረከብኩ ነኝ። ገንዘብ ሚኒስቴር ነውና የምረከብ የነበረው የህዝብ ንብረት ማለት የተወረሱ ንብረቶች እኔ ነበርኩ። የገቢ እያደረግኩ ስቆጣጠር የነበርኩ እኔ ነበርኩ። ከዛም በኋላ ከደርግ በኋላ ደግሞ ኢህአዴግ ስመጣ ንብረት ክፍል ኃላፊ ሆኜ አራዳ ቅርንጫፍ ፖስታ ቤት የገንዘብ ሚኒስቴር ጠቅላላ አከፋፋይ ነበር። ቋሚና አላቂ የጽህፈት መሳሪያ ከኤርትራ በስተቀር ኤርትራ ነው እንጂ አዲስ አበባ በየሀገሩ መጥቶ የሚወስዱ ከኔ ጋር ነው።
የገንዘብ ሚኒስቴር ማለት ነው። ወደ ትዳራችሁ ልመለስና 60 ዓመታት በትዳር ስትቆዩ መቼም ረጅም ጊዜ ነው እና በመሐላችሁ ጸብ መፈጠሩ አይቀርም፣ ችግር መፈጠሩ አይቀርም እና ይሄንን ችግር እንዴት ነበረ የምትፈቱት የነበረው? የምትፈቱት ችግሩን በምን መልኩ ነበረ ተፈቱ የነበረው? ደስ የሚል ነው ጥያቄሽ። በመሐከላችን ችግር ቢፈጠር እነኚህ ልጆች ስላሉ በምንም አይነት እኔ ወደ ኋላ አይደለም ተጠብቃለሁ። ጥፋት ብታጠፋ ልጅም ብትሆን ዝም ብዬ አልናገራትም፣ አክብራታለሁ። ለምን ወልዳለች፣ ተጎድታለች። ልጆቼ ናቸው እነኚህ እንዳያችሁ ነው። እነኚህ ሁሉ እንግዲህ ልጆቼ አከብራቸው፣ እወዳለሁ፣ ልጆቼን እወዳለሁ። እሷ ብትሄድ ልጆቼ ይበተናሉ። አሳዳጊ አጣለሁ፣ ምረዳኝ አጣለሁ። እናቷ አሮግት ናቸው፣ አብረን ነው ያለ ነው። እሳቸው ብቻቸው ናቸው ነው። እንደዛቸው ታችለን በጸባይ ቆየን። እርሱስ ምን ይላሉ እዚህ ላይ? እኔማ እንግዲህ እስካሁን ድረስ መቼም እግዚአብሔር የተመሰገነ ይሁን። ልጆቼም ያከብሩኛል፣ ይወዱኛል። አባታቸውንም ሆነ እኔን በጣም ሲሄዱ ስመውን፣ ጉልበታችንን ስመው፣ ጉንጫችን ስመው፣ ሲመጡም እንደዛው፣ ሲወጡም ሲገቡም እንደዛው ሆነን በፍቅር በሰላም አንድ ግቢ ውስጥ ልጆቼ ሳይበታተኑ ይኸው እዚህ ደርሰናል። አሁንም ደግሞ ለዚህኛው ዓመት በሰላም ያደረሰኝ እግዚአብሔር የተመሰገነ ይሁን እና ከዚህ በኋላም እንግዲህ የምታዩት ነው፣ ፍቅር ነው፣ ደስታ ነው፣ ዓለም ነው። ምንም ችግር ቢመጣ ተደራርበን እናሳልፈዋለን እንጂ ፊታችንን ዞር የምናረግበት አይደለም። አገራችን ሰላም አድርጎ ደግሞ እንግዲህ ለዛው እስኪያበቃን ድረስ በፍቅር በሰላም ከውድ ባለቤቴ ጋራ ተጣምረን መኖር ነው። እንግዲህ አሁን ለዚህ ዘመን ትውልድ በዚህ ዘመን ጋብቻ ለሚፈጽሙ ወይ ደግሞ ለልጆቻችሁ እንደው ለአጠቃላይ በዚህ ዘመን ጋብቻ ውስጥ ላሉ ሰዎች የምታስተላልፉት መልእክት እንደው ከእናንተ የህይወት ልምድ የምታስተምሩት ነገር ምንድን ነው? በእውነቱ በእኔ ህይወት ልጆች በተለይ ልጃገረዶች፣ ሴቶች ልጆች ባላቸውን ማክበር አለባቸው። ባልም ሚስቱን ማክበር አለበት። ትዳር ከተያዘ ትዳር ህይወት ነው። በትዳር ቀልድ የለም። ልጅ ይወለዳል። ልጅ ከተወለደ በኋላ ኮትኩቶ ማሳደግ ነው፣ ማስተማር ነው፣ መርዳት ነው ባለው አቅሙ። አገራችን ሰላም ይሆንልን። አገር ሰላም ከሆነ ደግሞ ፍቅር ከቤት ውስጥ ካለ ውጭም ተደስቶ ይገባል። ከውጭ ተደስቶ ሲገባ ቤት ውስጥ ከተናደደ ኑሮ አይደለም። ያ ቤት ውስጥ የምናደድ ወንድ ልጅ ቶሎ ይወድቃል። ትዕግስት ከሌለው የሚያበሳጫት ከሆነ እሷም ታበሳጨዋለች። እሱም ደግሞ ተራውን ያበሳጫል። ወደ መጠጥ ይሄዳል፣ ራሱን ይጎዳል፣ ህይወት የለውም። መጠጥ ደግሞ ጓጂ ነው። እንደ መጠጥ መጥፎ ነገር የለም፣ ይጎዳል። ሴቷም ልጅ እንደዚህ መሆን የለባትም። ባሏን ማክበር አለባት፣ እሱም ሚስቱን ማክበር አለበት። ፈራ እግዚአብሔር ያደረበት ሰው መከባበር ይኖርበታል። ለምሳሌ እኔና እሷ ይሄን አመት ስንኖር ስጋው ደግሞ ተቀብለን ነው ያለነው። ስጋው ደግሞ ተቀብለን እግዚአብሔር ቤት ደርሰን ነፍስ አባት አለን። እሳቸው መክረውን ሁሉን ነገር ከኛ ዛሬ ነው ያልመጡ እንጂ ድንገት ትንሽ ምን እንደሆኑ እንጂ አላውቅም። አልመጡም እንጂ ይመክሩናል። እሷንም መክሯታል። እኔ በዚህ ላይ ደግሞ ቤተ ክርስቲያን ሰው ነኝ፣ ካህን ነበርኩ፣ እኔም አገልጋይም ነበርኩ። ስለዚህ ሁላችንም ላይ ፈሪሃ እግዚአብሔር ያደረብን ስለሆነ ተከባብረን ነው የምኖረው። እንደሰማችሁት ነው። ከኔ ሳይሆን ህዝቡ ሁሉም የምናገሩትን ሰምታችኋል። ቅድም እንደዚህ ነው ያለነው። አሁንም ተከባብረን ነው ያለነው። በመካከላችን እንቅፋት የለም። አሁንም ሰላም ነው። ማረሰው ገጠመኝ የሚሉት እርስዎ የሚያስታውሱት እንደው ይሄን አረሰው የሚሉት የሀዘንም ሊሆን ይችላል፣ የደስታም ሊሆን ይችላል።
ብዙ ነገር አሳልፋችኋልና ይሄን ነገር በፍጹም አንረሳውም የምትሉት ነገር ካለ? እንግዲህ የማንረሳው ነገር ተጋብተን መልስ ክርስትና እናቴ ቤት መልስ ተጠርተን ሄድን። መልስ ተጠርተን ጠረጴዛ ሁሉ ምግብ ተሰርቶ ምን ተብሎ ሚዜዎችም አሉ። ስንበላ ስንጠጣ አንዱ ሚዜ ድመት አይወድም። እንደዚህ አየና ይሄን የጠረጴዛ ምግብ ዘራ ብሎ ጠረጴዛው ምድር ገለበጠው። ከዛ በቃ መሳሳቅ መጫ በቃ ምን መብሉ ቀረ። እሪ ያልን በቃ ተሳሳቅን። ግማሹም ደነገጠ። ምን አይተህ ነው ሲባል ድመት ከዛ ይቻ ስለማልወድ ነው እንዴ ዘንዶ መጣብህ ምን ሆነ እንዴ ብለው እሱ ሁሉ ገጠመኝ ያጥሞናል። እንዲሁ አቶ ተረፈ ደግሞ እንቁራሪት አይወድም። እንዲሁ መልስ ተጠርተን ከዚህ ሰፈር ከእናቴ ቤት ተነስተን ክረምት ነው ወቅቱ ስንሄድ እንታት ያለች ስትመጣበት ጊዮርጊስ አባቴ ብሎ እሱ ጥሎኝ ለምን ሙሽሪቷን ጥሎ የበረረ ሄደ። እንደው አቶ ተረፈ አምሽተው መተው ያበሳጩት ወይ መጠጥ ጠጥተው ወይ ከሰው ተደባድበው ከሰው ተጣልተው የተበሳጩበት ቀን ጊዜ ያስታውሳሉ? እንደው ምን ብዬ ልንገርሽ፣ እሱ እግዚአብሔር ይመስገን መጠጥ የሚዞርበት ቦታ አይዞርም። እንኳን መጠጥ ቀርቶ እህል ውሃ እንኳን ከሚገባው በላይ ጎርሶ አያውቅም። በሁሉ ነገር ቁጥብ ነው። ለሰርጋችን ውሃን የጠጣው ለስላሳን የጠጣው ሻይ አረብ ይመስል ሻይ ነው የምጠጣው ነው የሚሉ ጓደኞቹ። መጠጥም አይወድም፣ የሚጠጣም ሰው በብዛት አይወድም። ከዚህ ጽድት ያለ ነው በጣም ለሚጠጣም ሰው። እኔ ራሱ እንኳን አምሮኝ እንኳን ብጠጥ እንደው አፌ ሸተውን እያልኩ እየፈራሁ አይወድም መጠጥ። በዚህ እግዚአብሔር ይመስገን ክብሩን ጠብቆ ይጣል፣ ክብሩን ጠብቆ ይገባል። የመጨረሻ ጥያቄ ላድርገውና ለባለቤቱ 60 ዓመት በትዳር ከርሶ ጋር አብረው ለኖሩት ለልጆቹ እናት ሚሏቸው የሚገልጹላቸው ፍቅሮትን የሚናገሩበት መንገድ ሲገልጹት? በእውነቱ እንድትበሳጭ አልፈልግም። ብዙ ጓደኞች አሏት፣ ትደግሳለች፣ ትጠራቸዋለች። አብሬ የሳቁ በላለሁ፣ ጠጣለሁ። አሁንም ማህበርም አላት፣ የተለያዩ ሰዎችም አሉ። አሁን የፈረሰ ማህበር አላት። በጣም ደስ ይለኛል። የሷ ጓደኞች የምትይዘው ደግሞ ጓደኛ ጨዋ ሴቶች ናቸው። ጨዋ ነው፣ አልባሌ ጋር አትውልም እና የምትውለው የመስሪያ ቤት ሰራተኞች አብራ የቆየች የሚያከብሯት ያከብሯታል። እሷን ሲያከብሩ እኔንም ደግሞ ያከብሩኛል። ባለቤቱ ነው እኮ ራሱን ካላከበረ ሌላ ሊያከብረው አይችልም። ራሷን ስላከበረች እነሱም ያከብራታል። ስለዚህ እሷ ምንም እንከን አላየሁባትም እስከዛሬ ድረስ። ፍቅረኞች ነን፣ የተቃቀፍን መኖር ብቻ ነው። እርሶስ ስቲል ስለ ባለቤቱ የሚሉት ነገር? ምን ቃላትም ያጥረኛል። እናቴም ነው፣ አባቴም ነው፣ ወንድሜም ነው፣ ባለቤቴ ውድ ባለቤቴም ነው እና እንከን የለበትም። ጥሩ ጸባይ ነው ያለው። ባጠፋም መክሮኝ ነይ እስቲ ብሎ መኝታ ቤት ይጀምሩት ተወስዶ ልጆቼም ሳይሰሙ ለምን እንዲሆነ ይሄ እንዲያረሽ ልክ አይደለሽ እንደዚህ ነው ብሎ እንደ ወንድም ነው የሚመክረኝ እንጂ እንደዚህ በደም ፍላት በቁጣ በእንዲ በግሳጼ ያለኝ ቀን አንዲት ደቂቃ እና ሰኮንድ የለኝም። እንዲሁ እንደውም እኔ በጣም እንደው ኃይለኝነት ብቆጣ ምን ብል እንደው ልጆችም እንኳን ለምን ምን ስል ታያቸው ታይ ለምን እንደሱ አይደለም ነው የሚለኝ እና ጸባው ከምንም በላይ እንቁ ነው። ደስ የሚል አባትም ወንድምም ባለቤትም ነው ለኔ እና እግዚአብሔር እንግዲህ ቀሪው ዘመናችሁ የተባረከ እንዲሆን እንመኛለን። እኛም ሌላ 70-80 ዓመቱንም ለማክበር ያብቃን ሁላችንም። እግዚአብሔር እናንተንም በፍቅርና በጤና ያቆያችሁ። በጣም ነው የምናመሰግነው። እኛም እናመሰግናለን። ጋብቻና ትዳር ትርጓሜው በጠፋበትና ተስማምቶና ተቻችሎ መኖር ፈታኝ በሆነበት በዚህ ዘመን
ለብዙዎቻችን ምሳሌ መሆን በሚችል ሁኔታ 60 ዓመታትን በፍቅርና በሰላም አብሮ ለመኖር መቻል መታደል እንጂ ሌላ ምን ሊባል ይቻል ይሆን? ገና በትዳር ጅማሬያቸው ላይ አብራችሁ አርጁ ተብለው የተመረቁት ጥንዶችን ተሰናብተን ስንወጣ ለ70ና 80ኛው ዓመት የጋብቻ በዓላቸው እንዳይረሱን አደራ ብለናል።
ክብር ላይ ክብር ይጨምርላቸው። አክስታችን ሽታየው ጸጋ አልበስ ጥሩ ወርቅ ማሞ ትባላለች። ውድና ምርጥ አክስታችን ነች። ጸጋውን ልበሺ፣ ጸጋ ያልብስሽ፣ መድኃኒዓለም ይጠብቅሽ። ያልታሰበው ሲሳይ ይስጣት። እንግዲህ እንዳከበረቻቸው እሷም ትክበር። እግዚአብሔር መድኃኒዓለም ያክብራት። ከዚህ በላይ በዓለም ምን አለ? በቃ ምንም የለም። ጸጋ ልበሽ በቃ እናቴ አክስቴ። አሜን አሜን። ክብሩ ይስፋ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በሸራ ጫማ ነው የመጣሁት። የገጠር ልጅ ነኝ። መጥቼ ፊደል እኮ ጀምሬያለሁ፣ ግን ትምህርት የጀመርኩት እዚህ ነው። አዲስ አበባ ስመጣ እነሱ ጋር ነው ትምህርት የጀመርኩት። ትምህርት ያስጀመሩ ልጆች ትንንሽ ከኔ ይበልጣሉ፣ ግን ልጆች ናቸው። በተረፈ እንዴት እንደሚያምር እንዴት አድርጌ ልንገራቸው? እንዴት እንደሚያምር አለባበሱ እንዴት እንደሚያምር። እቺ ደግሞ ቸኮላት እንዴት እንደምታምር እንዴት እንደሚያምሩ በጣም ይገርማል። ልክ ባህሪያቸው እንደ አንድ አይነት መልካቸው የሚያምር ባህሪያቸው የሚያምር ሰዎች ናቸው። አባቴም እሷም ታላቅቴ ነች፣ እናቴም ነች። ምናልባት አታውቁም፣ የዳሩኝ እነሱ ናቸው። እዚህ ነው የተዳሩት። የሚያውቁት ያውቃሉ። እኔ ዛሬ ባላያቸው የነበሩት እዚህ አካባቢ አሁን ስመጣ ለልጆች እዚህ እኮ ነው የተዳርኩት ብዬ እያሳየሁኝ ነበር የመጣሁትና እንደ አባትም ሆኖ የዳረኝ እሱ ነው፣ እንደ እናትም ሆነ የዳረችኝ እሷ ነች። ይሄ ቤት የፍቅር ተምሳሌት ነው፣ የፍቅር ቤት ነው። ይሄ ቤት መማሪያ ነው። ልጁ ባልና ሚስቱ በስማቸው አይጠራሩም። ሳቃቸው ተሩ ደሜ ነው የሚባባሉት። እህትና ወንድም እንጂ ባልና ሚስት አይመስሉም። ሁሌ ስናያቸው ማለት ነው። ልጆቻቸውም ልክ በዚሁ ተከተሉና በፍቅር አደጉ። የልጅ ልጆችም እንደዛው። ልጆቹ ጓደኛ የላቸውም፣ የልጅ ልጆች ጓደኛ የላቸውም። እነዚህ ሰዎች ቢመረቁ ነውና አሁንም ልጆቻቸው ይመረቀው፣ የእነሱን እድል ይቅጠማቸው። ይሄን ቤት አሁንም እግዚአብሔር ይጠብቅልን። አሁንም ለሚቀጥለው ደግሞ ያድርሰን፣ ያድርሳቸው። እግዚአብሔር እጁ ሰፊ ነው። ደግሞ 70፣ 80፣ 90 መቶ ማክበር እንችላለን። ምን ችግር አለ? እሱ በእጁ ነው። ስለዚህ ጤና ሰጥቷቸው አንድ ክፉ ነገር ሳያዩ ያድርሳቸው ነው። ብዙ ንግግር አልችልም። እግዚአብሔር ይስጥልኝ። እህት ነች፣ የእናቴ እህት ነች፣ ለእኔ አክስት ነች። አልችልም ትላለች፣ አመሰግናለሁ። ወይዘሮ የደመቁት ነኝ። አቶ ተረፈም እንዳባቴ ነው። እኔም ያሳለፍኩት እዚህ ነው። ያገባሁት ሽማግሌ የተላከው የበላኔ ደስታ ነው። የተዳርኩት ከዚህ ቤት ነው የወጣሁት። በቃ እዛች ጓዳ ነበር። ከመሻሻል ወደዚህ መጣን። እዚህ ቾኮላ ነበር የተቀበልነው። ቅድም አስታውሰኛል። እና ይሄ ቤት በጣም ሰፊ ቤተሰብ፣ ክፉም ደግም ጥሩም ሁሉ ነገር አሳልፈንበታል። እግዚአብሔር ክብር ምስጋና ይግባው። እግዚአብሔር የብረት ምሰሶ ያርጋቸው። በጣም ትልቅ ውለታ ያላቸው የሚያከብሩ፣ ጎረቤት የሚያከብራቸው፣ ጎረቤት የሚያከብሩ፣ ደግ ክፉ ያሳልፉ። ብዙ ከባድ ነገር አሳልፈናል። ጥሩ ነገር አሳልፈናል። የልጅ ልጅ ተድሞበታል። ከዚህ ቤት ሁሌ ጭፈራ ነው፣ ሁሌ ድግስ ነው፣ ሁሌ ሰላም ነው እና አሁን እግዚአብሔር ለሁላችንም እድሜ ሰጥቶ ያላገባ ግብቶ ያልወለደ ይውለድ። እግዚአብሔር አሁን ረጅም እድሜና ጸጋ ይስጥና። በጣም እኔ ከብዶኛል። የነሱ ውለታ በጣም ከባድ ነው እና እግዚአብሔር አሁን ለሁሉም ለልጅም ለልጅም ያድርሰው። አመሰግናለሁ። አመሰግናለሁ።
እንኳን ለዚህ ቀን ፈጣሪ ለዚህ ቀን አደረሰን። እንኳን ለዚህ ቀን አበቃችሁ። እነሱንም ልጆቻቸውንም ልጆቻቸውንም ዘመድ ወዳጆቻቸውንም ሁሉ ለዚህ ቀን ስላደረሰው እንኳን ለዚህ ቀን አደረሰን ብዬ እላለሁ። እኔ ማለት የደሜ የታናሽ ታናሽ ወንድሟም ነኝ። ጋሽ ተረፈ ደግሞ እኔ እናትና አባቴን በጊዜ በጣም ያሳደጉኝ ያስተማሩኝ እነሱ ናቸው። ሲያስተምሩኝም ከሀገርም ውጭ ወጥቼ ከሀገርም ተመልሼ ስኖር እንደ አባት ጋሽ ተረፈ እየመከረ ደሜም እንደ እህትም እንደ እናትም ሆና ነው ለእኔ እዚህ ደረጃ እንድበቃ ያደረገችኝ። እኔንም ድራ የሁለት ልጆች አባት እንደሆነ አብቅታኛለች። ጥሩ ቦታ አድርሳኛለች እና ለእኔ ብዙ ነገሬ ናቸው። ብቻ ከቃላት በላይ ብዙ ነገር አለ እኔ ጋር እና እንኳን ለዚህ ያበቃልኝ። እድሜ ጨምሮ ጨማምሮ ይስጣቸው። እንደነሱ ሁሉ ልጆቻቸውንም ዘር ማንዘራቸውንም ይባርክላቸው። ለትልቁ ነገር ያደርሳቸው። ሁሉን ነገር ግልጥ ያደርግላቸው። መልካም ናቸው። መልካም ይግጠማቸው። አመሰግናለሁ። ስንመጣ ብናገርም ይችላል ብትናገርኝ ችያት የምደረጉትን ነገሮች አይቼ እንዳላየው ሰምቼ እንዳልሰማው እሷም እንደዛ ሆነን ልጆቻችን ሳይበታተኑ ምንም ሳንሆን እስከ ዛሬ ድረስ በልማትም ሆነ በማንኛውም ነገር ተደስተን እስከ ዛሬ ለዚህ ቀንና ለዚህ ሳታበቃን እግዚአብሔር የተመሰገነ እግዚአብሔር የተማቷ ቅድስታችን ክብር ምስጋና እና አሁን እንግዲህ ለዚች ቀን አብቅቶ ወገኖቻችን፣ ቤተሰቦቻችን፣ እህት ወንድሞቻችን፣ ጎረቤቶች፣ ጓደኞቻችን፣ ልጆቻችን፣ የልጅ ልጆቻችን ስብስብ አድርገን ይችን ዘመን እንግዲህ ለዚህ ሰዓትና ለዚህ ቀን በዚህ በክብር ላበቃን እግዚአብሔር ይመስገን።